ሰላም ጤና ይስጥልን እንደምን ቆያችሁን። በዓለም ላይ አቻ የላቸውም ስለሚባሉት የቭላድሚር ፑቲን ጠባቂዎች ጥቂት እናካፍላችኋለን። የፑቲን ነጠላ 360 ዲግሪ የሚዞሩት ጠባቂዎች የዓለምን ትኩረት የሚስቡ ናቸው። ወደ ፕሬዝዳንት ፑቲን የሚለቀቅ የጥይት ቀለሃ ቀርቶ መጥፎ እይታን ለይቶ የሚያወጣው ጠባቂ ቡድን እንደሆነም ይነገራል። ከ5 ጊዜ በላይ የግድያ ሙከራ ተደርጎበት አንዱን መግደል ቀርቶ ማስደንገጥ እንኳ ያልቻለው የፑቲን ነፍስ ጠባቂዎች በየጊዜው ስማቸው ይነሳል። ከ80 በመቶ በላይ ሩሲያዊ የፑቲን ሰላም ውሎ ማደርም ያስጨንቋል። ያለፈበትን ታሪክ ያውቃልና በእጁ የያዘውን ወርቅ ከመዳብ አይቆጥርም። በዕድሜ ከ36 ያላለፉ ጠባቂ ጋርዶቹ ፊታቸው አይፈታም። ፑቲን በቆመበት ሁሉ ጥላውን 360 ዲግሪ ዞረውት ደመና ሰርተው የሚቆሙ ናቸው። በሴኮንድ ውስጥ እጃቸው ባዶ የነበረው ጠባቂዎች እጃቸው ድምፅ አልባ በሆነው ሽጉጥ ተሞልቶም ታየዋለህ። ፑቲን ከምንም በላይ በወጣቶች ላይ እምነት እንዳለው ይነገራል። ለግዙፍ ጦርነትና ረጅም ርቀት ትግል ደግሞ በዕድሜ የገፉትን የጦር መኮንኖች፣ የጂኦ ፖለቲካ ምሁር፣ የኢኮኖሚ ልሂቃን ብሎም ሌሎችን ቀርቦ ምክር የሚሰማ መሪ እንደሆነም ይነገርለታል። ሌሎችን ስለሚያከብር እነሆ ዛሬ ላይ በምዕራባውያን አረንቋ የወደቀውን ዓለም ለማላቀቅ ታላቁን ፍልሚያ እያደረገ ነው የሚለው ደግሞ የብዙዎች መከራከሪያ ሆኗል። በሌላ ጽንፍ በተለይ ምዕራባውያን ፑቲን ገዳይ እንዲሁም አራጅ ነው ሲሉ ይደመጣሉ። የምዕራባውያን የእግር እሳት እንደሆኑ የሚነገርላቸው የሞስኮው ሰው ፕሬዝዳንት ቭላድሚር ፑቲን በዩክሬን በጀመሩት ወታደራዊ ዘመቻ የዓለም አቀፉ ማህበረሰብ ቀዳሚው አጀንዳ ሆነው ከቀጠሉ 4 ዓመታትን ደፍነዋል። ፕሬዝዳንት ፑቲን በዩክሬን የጀመሩት ጦርነት አጀንዳ የሆኑትን ያክል በርካታ የዓለም አቀፍ የሚዲያ አውታሮች ስለ ስብዕናቸውና የህይወት ዘይቤያቸው ሲናገሩም ይስተዋላል። የቀድሞ የሩሲያ የስለላ ተቋም ማለትም ኬጂቢ አባል የነበሩት ቭላድሚር ፑቲን ለብዙዎች ግልጽ ካልሆነው የቤተሰብ ሁኔታ አንስቶ ስለሚደረግላቸው እጅግ የተራቀቅና ከሌሎች የዓለም መሪዎች የተለየም የደህንነት ጥበቃም በርካቶች ሲናገሩ ይደመጣል። በተለይም ፍጹም የመድከም ስሜት አይታይባቸውም ስለሚባሉት የፑቲን ጠባቂዎች በርካታ ነገሮች በተለያዩ ጊዜያት ይባላል። ፕሬዝዳንት ቭላድሚር ፑቲን በማንኛውም ሁኔታ ላይም ቢሆኑ ላብ የማያጠምቃቸው እንዲሁም ቅዝቃዜ የማይበግራቸው ከዚህ ባለፈ የፕሬዝዳንቱን እያንዳንዷን የእግር ኮቴ እንቅስቃሴና እስትንፋስ በትኩረት እንዲሁም ቅርበት የሚከታተሉ ባላባቶች የተሰኙ ጠባቂዎች አሏቸው። ፕሬዝዳንት ፑቲን ሊሄዱበት ካሰቡ እንዲሁም ባሉበት ስፍራ ሁሉ እነዚህ ጠባቂዎች ማለትም የደህንነት ቡድን አባላት አብረዋሉ። ሩሲያ ቢዮንድ የተሰኘ ድረገጽ እንዳስነበበው የፑቲን ጠባቂዎች ፕሬዝዳንቱ ላይ ሊቃጡ ይችላሉ የሚሏቸውን አደጋዎች እንዲሁም በጉብኝት ወቅት ሊከሰቱ የሚችሉ እንደ መሬት መንቀጥቀጥና ጎርፍ አይነት የተፈጥሮ አደጋዎች የመተንተን ብቃት ያላቸው ሁለገብ ጠባቂዎች እንደሆኑም ይነገራል። ሌላው አስገራሚው ነገር በሩሲያ የደህንነት አገልግሎት አማካኝነት በፑቲን ለጠባቂነት የሚመረጡ ጠባቂዎች በሌላው ዓለም እንደተለመደው ከወታደር ቤት የተመለመሉ አለመሆናቸው ነው። ሩሲያ ቢዮንድ አንድ የቀድሞ የፑቲን ጠባቂ ነግሮኛል ብሎ እንዳስነበበው ከሆነም የፕሬዝዳንቱ ጠባቂዎች በየተራው የመዝለልና አድፍጦ የመዋጋት ልምድ ሊኖራቸው ይገባል የሚለው ለፑቲን አይሰራም ይላል። የቀድሞው የፑቲን ጠባቂ የትግል ልምድ ጠቃሚ ነው፣ ነገር ግን ለኛ ስራ እምብዛም አይደለም። የጠባቂዎች ስራ ታዋቂውን ሰው ከማይታይ ሰው መጠበቅ እንዲሁም ጥቃት የሚያደርስ አካል ካለም ጥቃት መሰንዘር ብቻ ነው ሲልም አክሏል። የፕሬዝዳንቱን ደህንነት መጠበቅ ቀዳሚው የጠባቂዎቹ ኃላፊነት መሆኑን ያስረዳው የቀድሞ ጠባቂዎች በፕሬዝዳንቱ ላይ ሊቃጡ የሚችሉ አደጋዎችን ቀድሞ ለመተንበይ የሚያስችል ኦፕሬሽናል ሳይኮሎጂ ሊኖራቸው እንደሚገባም አንስቷል። የፕሬዝዳንት ፑቲን ጠባቂ ለመሆን ከ35 ዓመት በታች እንዲሁም ከ175 እስከ 190 ሴንቲሜትር ቁመት ከዚህ ባለፈ ደግሞ ከ75 እስከ 90 ኪሎ ግራም ክብደት መመዘን እንደሚያስፈልግም ይነገራል። ይህ ብቻም አይደለም። የፑቲን ጠባቂዎች የውጭ ቋንቋዎች የመረዳት አቅም ያላቸውና ፖለቲካን በደንብ የሚገነዘቡ ሊሆኑ እንደሚገባ፣ ይህም በተለያዩ አጋጣሚዎች ከፑቲን ጋር ቀርበው የሚያወጉ ሰዎችን ማንነት ለማወቅ እንደሚያስችላቸው አስረድቷል። ሩሲያ ቢዮንድ የፕሬዝዳንቱ ጠባቂዎች የመቋቋም አቅምና በስፖርት የዳበረ ሰውነት ያላቸው ወፍራም ልብሶች እንቅስቃሴያቸውን ሊያደናቅፉ ይችላሉ በሚል ከፍተኛ ቅዝቃዜ ለመቋቋምና ቀላል ካፖርት እንዲለብሱ የሰለጠኑ መሆናቸውም ተጽፏል። ከፍተኛ ሙቀት ውስጥ ሆነው ላብ አይታይባቸውም ነው የሚባለው። የፊዚዮሎጂ ሂደቶችን የሚነኩ መድኃኒቶችን እንደሚጠቀሙ የሚነገርላቸው የፕሬዝዳንት ፑቲን ጠባቂዎች
አልፎ አልፎ ጭንቀታቸውን ለማስታገስ ሲጋራ እንዲያጨሱ ይፈቀድላቸዋል ነው የሚባለው። ከዚህ ባለፈ የፑቲን ጠባቂ ለመሆን ቀደም ሲል እንደነገርናችሁ ከ35 ዓመት በታች ከ175 እስከ 190 ሴንቲሜትር ቁመት እንዲሁም ከ75 እስከ 90 ኪሎ ግራም ክብደት ዋነኛ መስፈርቶቹ እንደሆኑ ይነገራል። ጠባቂዎቹ በከፍተኛ ሙቀት ውስጥ ሆነው ላብ አያውቃቸውም። የቀድሞ የሩሲያ የስለላ ተቋም ኬቢጂ አባል የነበሩት ቭላድሚር ፑቲን ለብዙዎች ግልጽ ካልሆነ የቤተሰብ ሁኔታ አንስቶ ስለሚደረግላቸው እጅግ የተራቀቀና ከሌሎች የዓለም መሪዎች የተለየም የደህንነት ጥበቃም በርካቶች ሲናገሩ ይደመጣል። በተለይም ፍጹም የመድከም ስሜት አይታይባቸውም ስለሚባሉ ጠባቂዎች በርካታ ነገሮች በተለያዩ ጊዜያት ይባላል፣ ይጻፋል። ፑቲን በማንኛውም ሁኔታ ላይም ቢሆኑ ላብ የማያጠምቃቸውና ቅዝቃዜ የማይበግራቸው እንዲሁም የፕሬዝዳንቱን እያንዳንዷን የእግር ኮቴና እንቅስቃሴም ከዚህ ባለፈ እስትንፋስ በትኩረትና ቅርበት የሚከታተሉ ኤስቢፒ የተሰኙ ጠባቂዎች እንዳሏቸው ይታወቃል። ፑቲን ሊሄዱበት ካሰቡ እንዲሁም ባሉበት ስፍራ ሁሉ እነዚሁ ጠባቂዎች አሉ። ራሻ ቢዮንድ በተለያዩ ጊዜያት እንዳስነበበው የፑቲን ጠባቂዎች 38 የሚደርሱ ሲሆን ፕሬዝዳንቱ ላይ ሊቃጡ ይችላሉ የሚሏቸውን አደጋዎች እንዲሁም በጉብኝት ወቅት ሊከሰቱ የሚችሉ እንደ መሬት መንቀጥቀጥ፣ ጎርፍ አይነት የተፈጥሮ አደጋዎችን ሳይቀር የመተንበይ ልዩ ብቃት ያላቸው እንደሆኑም ይነገርላቸዋል። ሌላው አስገራሚው ነገር በሩሲያ የደህንነት አገልግሎት አማካኝነት በፑቲን ለጠባቂነት የሚመረጡት ጠባቂዎች በሌላው ዓለም እንደተለመደው ከወታደር ቤት የተመለመሉ አይደሉም። ጠባቂዎቹ በፕሬዝዳንቱ ላይ ሊቃጡ የሚችሉ አደጋዎችን ቀድሞ ለመተንበይ የሚያስችል ኦፕሬሽናል ሳይኮሎጂ ያላቸው መሆን ይገባቸዋል ነው የሚባለው። የሳይኮሎጂ ሂደቶችን የሚነኩ መድኃኒቶችን እንደሚጠቀሙ የሚነገርላቸው የፑቲን ጠባቂዎች አልፎ አልፎ የራስ ምታታቸውን ለማስታገስ ሲጋራ እንዲያጨሱ ይፈቀድላቸዋል። የፑቲን የጥበቃ አባላት የፕሬዝዳንቱን ሁሉንም ቆሻሻቸውን ወደ ሩሲያ ይወስዳሉም ይባላል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የጥበቃ አባላት በውጭ ሀገር ጉብኝት ወቅት ሻንጣ የሚመስል ተጣጣፊ መጸዳጃ ቤት ገንብተው የሚጠቀሙበት ቁስ ይዘው እንደሚሄዱም ይነገራል። ይህም ሰገራቸውን ጨምሮ ሁሉንም በቆሻሻ ሻንጣ ውስጥ አስገብተው ወደ ሩሲያ ይዘው ይመለሳሉ ነው የሚባለው። ይህ ያልተለመደ ተግባር የውጭ የስለላ ድርጅቶች ከሰገራ ናሙናቸው ስለ ጤንነታቸው ሚስጥራዊ መረጃ እንዳያገኙ ለመከላከል ታስቦ የሚደረግ እንደሆነ ተዘግቧል። ይህ ዘገባ በተለያዩ የምርመራ ጋዜጠኞችና የዜና አውታሮች የተረጋገጠ ሲሆን የፑቲንን ጤንነት በሚስጥር ለመጠበቅ የሚወሰድ እጅግ በጣም ከፍተኛ ጥንቃቄ እንደሆነ ታውቋል። እንደሚታወቀው የሰገራ ትንተና የአንድን ሰው የጤንነት ሁኔታ፣ የሚወስዳቸው መድኃኒቶች እንዲሁም ሌሎች ጠቃሚ መረጃዎችን ሊያጋልጥ ስለሚችል ይህንን መረጃ በመጠበቅ በጤናቸው ዙሪያ ያለው ሚስጥር እንዳይፈተሽ ለመከላከል ታስበው እንደሆነ መረጃዎች ያመላክታሉ።